ተከላን ያካሄድ ነው ዛሬ በሐምሌ 8 ይሄን በተመለከተ አጠቃላይ ከችግኝ ጣቢያችን ያለማናቸው የተከልናቸው ያፈላናቸው ችግኞች ወደ 11.09 ሚሊዮን አካባቢ የሚሆኑትን በቅድ ደረጃ ይዘን የፈጸምንበት ሁኔታ ነው ያለው። ከዚህ ውስጥ እንግዲህ አጠቃላይ በችግኝ እንሸፍነዋለን ብለን ያዝነው ወደ 1640.55 ሄክታር መሬት እንሸፍናለን ብለን ያዝንበት ሁኔታ አለ። በዚህም በ21 ቀበሌዎቻችን በ61 ተፋሰስ አካባቢ እንተክላለን ብለን ያዝንበት ሁኔታ ነው ያለው። እስካሁን ድረስ እስከ ዛሬዋ ዕለት ድረስ ወደ 12 ቀበሌ አካባቢ ለመትከል የሞከርንበት ሁኔታ አለ። ወደ 34 ተፋሰሶችን አካባቢ ይህን መሰረት አድርገን እስካሁን ድረስ እየተከልን ያለንበት ሁኔታ ነው ያለው። በባለፈው ላሊበላ ላይ ሙከራ አንድ ወረዳ አካሄድን። ዛሬ ደግሞ የአንድ ቀን ጀንበር የሚባለውን በ12 ቀበሌዎች አካባቢ እያካሄድን ያለንበት ሁኔታ ነው ያለው። እንግዲህ ከዚህ ውስጥ ከ11.09 ውስጥ የደን የሚባለው ወደ 7.3 ሚሊዮን አካባቢ ችግኝ አለን። በስነ ህይወታዊ የምናጠናክረው እሱን ደግሞ ወደ 2.75 ሄክታር ችግኞችን ይዘን ልንሰራ በፕሮግራም ይዘን ያለ ነው። ዛሬ አጠቃላይ እንግዲህ በሁሉም ቀበሌዎቻችን ይተከላል ብለን በእቅድ ደረጃ ያዝነው ወደ 2.5 ሚሊዮን አካባቢ ይዘናል። ወደ 471 ሄክታር መሬት እንሸፍናለን ብለን በእቅድ ይዘን ያለ ነው ማለት ነው። ስለዚህ ዛሬ የነበረው እንግዲህ አጠቃላይ አሁን እኛ የምንገኝበት ባብችክሊ ቀበሌ ድንጋይ በር ተፋሰስ ላይ ነው። የዚህ አካባቢ ማህበረሰቡ የመንግስት ሰራተኛው የወረዳ አመራርና የከተማ አመራሩ የመንግስት ሰራተኛውን ጨምሮ እንዲሁም ደግሞ የጸጥታ መዋቅሩ ወጥቶ እየሰራ ያለበት ሁኔታ ስላለ ለሁሉም አካላት ለዚህ ለችግኝ ተከላው ርብርብ ላደረገልን ሁሉ ልባዊ የሆነ ምስጋና እያቀረበ ማህበረሰቡ ግን እንዲያግዘን የምንፈልገው በተለይ አሁን የቆምንበት አካባቢ ታዩት የተፈጥሮ ደኑም ሰው ሰራሽም ደንም ሆኖ የሚያምር አካባቢ ስለሆነ ከዚህ ውስጥ የሚሻረውን የሚጨፈጨፈውን ደንም ማህበረሰቡ እንዲያግዘን ስለምንፈልግ በዚህ ልክ ማህበረሰቡም ያግዘናል ብለን ነው የምናስበው። ይሄን ብቻ አይደለም፣ እኛ በደን ብቻ ሳይሆን አጠቃላይ በአትክልትና ፍራፍሬ ወረዳችንን ፖቴንሻል ለማድረግ እየሰራን ያለነው በተለይ ደግሞ አቮካዶ ላይና ቡና ላይ በጣም በሰፊው እየሰራን ያለን ማለት ነው። ስለዚህ በግል ችግኝ ጣቢያዎችና በመንግስት ችግኝ ጣቢያዎች ብለን ወደ ቡና ወደ 202,000 አካባቢ ችግኝ አፍልተናል። አቮካዶ ደግሞ ወደ 196,000 አካባቢ አፍልተን ይህን በማሰራጨት ላይ እንገኛለን ማለት ነው። ስለዚህ ቡናውንም አቮካዶንም ወስደን ስናየው የእቅዳችንን 95% አካባቢ በተከላ ላይ አድርገን ለአርሶ አደሮቻችን ያሰራጨን ሁኔታ ነው ያለ። አሁንም ቢሆን ቀሪዎቹን ለማሰራጨት ፕሮሰስ ላይ ያለንበት ሁኔታ ስላለ በሳምንት ውስጥ እቅዳችንን እንጨርሳለን ብለን እናስባለን። ስለዚህ ወረዳችን በተለይ ለቡናና ለአቮካዶ የአየር ንብረቱ ምኑም ተስማሚ ስለሆነ አርሶ አደሯውን ከዚህ በፊት ስናየው እንደነበረው እንደ ባህር ዛፍ የነበረው ፍላጎታው ወደ ቡናና ወደ አቮካዶ ስለመጣ በዚህ ልክ ጥሩ እንቅስቃሴዎችን እየሰራን ያለን። በእኛም በመንግስት በኩል የተከተበ አቮካዶ ወደ 6,000 አካባቢ ሞዴል ለሆኑ አርሶ አደሮች አጥቢና ነፍሰ ጡር ለሆኑ እናቶች በራሳችን በነፃ ያሰራጨንበት ሁኔታ ነው ያለው። ሌላውን በገንዘባችን ያሰራጨን ያለንበት ሁኔታ ነው ያለው። እንግዲህ ቡና በእኛ በመንግስት ችግኝ ጣቢያ 65,000 ነበረን። እሱን 65,000 በማኔጅመንት ተወስኖ በ20 ብር ተወስኖ ለአርሶ አደሮቹ ሽያጭ ተፈጽሟል ማለት ነው። ስለዚህ ይህንን አርሶ አደሩ አሁን እየተንከባከበ ያለበት ሁኔታ ያለ ምርቱም አሪፍ ስለሆነ በዚያ ላይ የቡና ዝርያዎቹ አሪፍ ስለሆነ በ2 ዓመትና በ3 ዓመት ምርት የሚሰጡ ስለሆነ አርሶ አደራችን አሁን ጥሩ እንቅስቃሴ ላይ ያለበት ሁኔታ ስላለ በዚህ ልክ ስራዎችን እየሰራን ያለንበት ሁኔታ ነው ይገኛል ማለት ነው። በተመለከተ ከዚህ ከደኑ አካባቢ ያን ያህል ማህበረሰቡን ወይም ወጣቱን ጠቅመናል ማለት አልተቻለም። ገና ወደ ተጠቃሚነት ያልገባንበት የሚቀረን ተግባር ነው የሚሆነው። እሱን ለመቀየር ምንድን ያስፈልጋል ካላችሁኝ ተፋሰሱ ሙሉ በሙሉ ከርኪኪ ነፃ ሆኖ ተጠብቆ አገግሞ ማየት መቻል አለብን። ስለዚህ ከሱ አኳያ የሚቀረን ጉዳይ ስላለ ማህበረሰቡም ገና የባለቤትነት ስሜት ስላልፈጠርንለት እሱ አካባቢ የሚቀረን ጉዳይ ይኖራል። ግን ነገ ከነገ በኋላ የምንሰራቸው ተግባሮች ይኖራሉ። ላሊበላ አካባቢ የተወሰኑ ወጣቶች በንም ማነብ የጀመሩ አሉ። እነሱን እንግዲህ ማስፋት ይጠይቀናል። ከዚያ ውጭ ግን ይሄንን በመትከላችን አሁን የምታዩት የተፈጥሮ አደጋው ወይም ደግሞ ኤልኒኖ የምንለው በጣም እየተከሰተ እየተስፋፋ ነው ያለ። ዘንድሮ እንኳን ክረምቱ ምን ሰዓት እንደገባ እያየ ነው ያለ። እስቲል ነው ድርቅ አለ። አርሶ አደሩ ተባይ ተከስቷል። አሁን በድርቅ ምክንያት ዳጉሳ የሚዘሩበት የዝናብ እጥረት አለ። ይሄንን ለመመለስ የሚያስፈልገን ምንድን ነው ካል አካባቢውን የተራቆጠውን አካባቢ በደን መሸፈን ይጠበቅብናል። ለዚያ ነው አሁን እኛ ሩጫ ያለ ነው። ስለዚህ አስተዳደር ምክር ቤቱን የምናመሰግነው ምንድን ነው ለዚህ በጀት መድቦልን እየተንቀሳቀስ 3 ችግኝ ጣቢያዎችን በደን ኦን አድርገናል። በአትክልትና ፍራፍሬ 2 ችግኝ ጣቢያዎችን ኦን አድርገን በድምሩ 5 ችግኝ ጣቢያዎች ላይ እየተንቀሳቀስን እየሰራን ያለበት ሁኔታ ስላለ በዚህ ልክ ከነገ በኋላም አስፍተን የምንሄደው ጉዳይ ነው የሚሆነው ማለት ነው። ስለዚህ እነዚህን እያደረግን እየሰራን ያለበት ሁኔታ ስላለ ማለት ነው። ምጣኔያችንም አኳያ ወስደን ስናየው
በተለይ ከዚህ በፊት ከነበረው አሁን ትንሽ ተፋሰሶቻችን እየተሻሩ ያለበት ሁኔታ ነው ያለ። ምክንያቱም የጸጥታ ሁኔታ ስለያዘን እኛም የግብርና ባለሙያዎች ወረዳም የጸጥታ መዋቅሩም እስከታች እስከ ተፋሰሱ ድረስ ወርደን እንክብካቤ እያደረግን ስላልሆነ አካባቢው ማህበረሰቡ የግንዛቤ ጥረት ቅድም እንዳልኳችሁ እንደገለጽኩት ከሷ ከሚቀረም ጉዳይ ስላለ አሁን በየአመቱ ምን ተክላቸው ችግኞች የመጽደቅ እንትናችን እየቀነሰ መጣለሁ። ሰላም ከነበረበት ሁኔታ ስናየው አሁን የመጽደቅ ምጣኔያችን እየቀነሰ የመጣበት ሁኔታ አለ። ግን አሁንም ስንሰራው በተለይ ከዚህ ከወል መሬት ላይ ምን ተክላቸው ምጣኔ እየቀነሰ ነው የመጣው። በግለሰብ ደረጃ ምን ተክላቸው፣ በመንግስት ተቋማት ምን ተክላቸው፣ በሃይማኖት ተቋማት ምን ተክላቸው፣ አርሶ አደሩ ራሱ ፈልጓቸው የሚወስዳቸው ችግኞች እነሱ እንደመረስ ነው ወደ 75 አካባቢ የሚሆነው የመጽደቅ ምጣኔያችን ጥሩ ነው። ግን በወጠን በንቅናቄ ምን ተክላቸው በሁለት አመቱ በሶስት አመቱ አካባቢ ሰው እየገባ እያረሰ ተፋሰሶችም የተቸገርንበት ሁኔታ ነው ያለና እነዚህ እንግዲህ ለማስቀረት ከጸጥታ መዋቅሩ ጋራ ከፍትህ አካላት ጋራ ከዚህ ከነሱ ከዳኛው ስርዓት ጋር በተያያዘ በሰሞኑ የጀመርናቸው ነገሮች አሉ። እንግዲህ የዛሬ 2 አመት ሐምሌ አንድ የተከልናት ተፋሰስ የምታስታውሷት እሷን አሁን አርሰውብን ፍርድ ቤት ክስ ጀምረን ለ13 ቀጠሮ አለን። እንግዲህ እንደዚህ እያደረግን ለማስከበር ጥረቶችን እያደረግን እንገኛለን ማለት ነው።